አንተ ለሰዎች ቢዝነስ ለሰዎች ገንዘብ ማግኛ ብለህ አላህ ያልፈቀደው አላህ ያልደነገገው ዲን ላይ ሄደ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድነው? ኦርቶዶክሶች አብዮት አደባባይ የኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወተን እናሳይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድነው የምንጠቀምበት? ምንድነው የሚያደርግልን? ወይስ ከኦርቶዶክሶች ጋር ጸብ መፍጠሪያ መንገድ ነው? በራሳችን ምናብ ውስጥ ያለ አገርን እንፈጥራለን ብሎ የሚያስብ አይላል ጽንፍ የረገጠው አይደል። ስለዚህ የጽናት ሚዲያ ቤተሰብ ሁሉ ጊዜ የምናስበው ውጤቱን እንጂ ድርጊቱን ብቻ ማሰብ የለብንም። ውጤቱ ስናስብ ድርጊቱን እናወግዘዋለን፣ መወገዝም ስላለበት ከስር ስለሚታይ ማለት ነው። ይህንን በመነገራችን አንዳንድ ሰው ሊከፋው ይችላል፣ ግን ፋክት ግን ሊካድ አይችልም። እውነታው እሱ ስለሆነ የጎዳና አፍጥር አስመልክቶ አንድ ልጅ ጥሩ መልእክት አስተላልፈዋል። ይሄ ፕሮግራም ከተሰራ በኋላ የሰማሁት ቪዲዮ ነው አያይዤ ወደ እናንተ እንዲቀርብ የፈለኩት። እስቲ እንስማው። ከኔ የተሻለ መልእክቱ የሱ የተሻለ ይመስለኛል። ስለ ሁኔታው የገለጸው ጉዳይ አለ። ምናልባት ከዚህ ፕሮግራም ጋር አያይዘን ማስገባት የፈለግነው ጠቃሚ ሐሳቦችንም ስለሰማውበት ነው። ምንድነው እንድምታው? ፍላጎቱ ምንድነው? ከጀርባ ያለውስ ተልእኮ ምንድነው የሚለው ልጁ የሚገልጸው የተሻለ ይመስለኛል። የጥቅም ጉዳይም ነው፣ ሌላ ፖለቲካዊ መልክም አለው፣ ከጀርባው ፍላጎት አለው ለሚለው ተጨባጭ ማስረጃ ይሆናል። እንስማው። የጎዳና ላይ ኢፍጣር ትላንትና እንደ ቀልድ ነበር የተጀመረው። ዛሬ የዲናችን አንድ አካል ሆኖ ሶስተኛ ዒዱ ነው እያከበሩት ነው። 4 ዓመት ሙሉ ቢድዓ ሲፈጠር በቀላሉ ምን ይሆናል ምን አለበት ተሰብስበን ብናፈጥር በተባለ መልካም በሚመስል እሳቤ ተፈጠረ። 1 ዓመት ተካሄደ። ከዛ የጀመሩት ሰዎች ምን ያህል ቢዝነስ እንደሚያስገኝ ብር እንደሚያመጣ ብዙ ስፖንሰሮች እንደሚገኙበት ሲያውቁ ዛሬም ድረስ 4 ዓመታትን አመት ጠብቀው እያከበሩት ይገኛሉ። ትልልቅ ዑለማዎች ፈትዋ ሰጥቷቸዋል። ይህ ነገር ቢድዓ ነው፣ እረፉ፣ አላህን ፍሩ። ነገር ግን ያው ዱንያ ከዲን ጋር ሲቀላቀል ያስቸግራል። ያን ሁሉ ገንዘብ ያን ሁሉ ስፖንሰር ማጣት አልፈለጉም። የዑለሞችን ፈትዋ ወደ ጎን ብሎ ዛሬም ድረስ ኑ ጎዳና ላይ አፍጥሩ፣ ኢድ አክብሩ፣ ሶስተኛ ኢድ አድርገውት ማለት ነው። አላህ ተባረከ ወተዓላ ለኛ የደነገገልን 2 ኢድ ነው። እንደዛ ከሆነኛ የነቢያችን ሰለላሁ ዐለይሂ ወሰለም ውልደትን መውሊድን ለምንድነው ቢድዓ እያልን መንፈረጀው? ወይስ እናንተም እንደነሱ ቢድዓ ሐሰና እያላችሁ ነው? ቢድዓ በሁለት ይከፈላል በሉን እንሞግታችሁ በማስረጃ። ካልሆነ ግን 2 አይነት ሚዛን እስልምና ላይ የለም። አንተ ለሰዎች ቢዝነስ ለሰዎች ገንዘብ ማግኛ ብለህ አላህ ያልፈቀደው አላህ ያልደነገገው ዲን ላይ ሄደ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድነው? ኦርቶዶክሶች አብዮት አደባባይ የኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወተን እናሳይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድነው የምንጠቀምበት? ምንድነው የሚያደርግልን? ወይስ ከኦርቶዶክሶች ጋር ጸብ መፍጠሪያ መንገድ ነው? የሀገር ነው ተጠቀምበት። ዒድ ለምን እዛ ሜዳ ውስጥ ተወሽቀት ሰግዳለህ? ያን ፈልገህ ከሆነ አላህ የደነገገልህን 2 ዒዶች ለምን መስቀል አደባባይ ላይ አይሰግድም? ያን ፈልገህ እውነት ከሆነ
ነገር ግን ነገሩ ያ አይደለም። ገንዘብና ገንዘብ ነው። ስፖንሰር ይገኝበታል። ብዙ ባንኮች ስፖንሰር ያደርጉታል። ያን ገንዘብ ላለማጣት ብለው ዛሬም ድረስ ለ4 ተከታታይ ዓመታት እያከበሩት ይገኛሉ። ሼህ ኢልያስ አህመድ በቅርቡ በፌስቡክ ገጹ ቢድዓ እንደሆነ ነግሯቸዋል። ከዛ በፊትም አላህን ተባረከ ወተዓላ ቢሰሙት ኖሮ ይህንን ቢድዓ አይፈጥሩም ነበር። አምለሁም ሹረካ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ ለነሱ አጋሪዎች አላቸው እንዴ? አላህ ያልፈቀደውን ዲን የሚደነግጉላችሁ ማን ነው? ለናንተ ይህንን ዲን የደነገጉላችሁ? አላህን ፍሩ። በጎዳና ኢፍጣር ላይ ብዙ ሙንከራቶች አሉ። ሴትና ወንድ ይቀላቀላሉ። ወጣቶች እርስ በርስ አጉል የሆነ እስከ ዝሙት የደረሰን ነገር ውስጥ ይገባሉ። ከዚህም ከቢድዓነቱም አልፎ የወንጀል መድረክ ነውና አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ። እንዳትሄዱ፣ እንዳትሳተፉ። ሰላም አለይኩም ወራህመቱላህ። ስለዚህ ኢድ አደባባይም ብለው ቢጠቀሙ ችግር እኮ የለውም። እነሱ በሚያርፉት ኢድ አደባባይ ብለው ቢጠቀሙ ችግር የለውም። ግን መስቀል አደባባይ ቢያንስ የኦርቶዶክስ ቤተክርስቲያን ባለቤትነት ለረጅም ጊዜ ስትገለገልበት የነበረ ምናምን ቦታ ነው። ስለዚህ በመስቀል አደባባይ ከምናደርገው ይልቅ የሁለቱን ሃይማኖቶች ቁርሾን ላለማምጣት ቢያንስ ስቴዲየም እንጠቀም ምናምን ተብሎ ይታሰባል። እና ኢድ አደባባይ እዛ ነው የምናከብረው ምናምን የሚል ዘመቻ ሲኖር የግጭት ቅስቀሳ ይመስላል። እና እንደዚህ አይነት ነገር ውጥረት የሚያባብስ ጉዳይ ነው። ግን ይህንን ውጥረት ደግሞ ብልጽግና ይፈልገዋል። ለምሳሌ መስቀል አደባባይ ያለውን ፕሮግራም ስቴዲየም ቢዘጋጅ ምንም እኮ ችግር የለውም። ቅንነት ከሆነ ስቴዲየሙ እኮ ሰፊ እኮ ነው። ስቴዲየሙ ይጠባል ደግሞ የሚባል ደግሞ ከሆነ ሌላ አደባባዮች እኮ አሉ። ከመስቀል አደባባይ ደግሞ የተሻለ አደባባይም አለ። ብዙ ነገር መጠቀም ይቻላል። ግን ኦህዴድ ወደ ስልጣን ሲመጣ ዋናው የግጭት መሰረቱ በተለይ በቤተ ክርስቲያንና በሙስሊሙና በክርስቲያኑ ምናምን ማጋጨት ስለሚፈልግ ይሄ ፖለቲካ አስተሳሰብ ደግሞ በመጅሊስ ውስጥ በሲኖዶስ ውስጥ በማስገባት የክፍፍል፣ የግጭት፣ የውጥረት ሁኔታውን የበለጠ ስለሚፈልገው በዛ ውስጥ ሰክስጎ ያስገባቸው ሰዎች ናቸው ይሄንን የሚፈጽሙት። ለዚህ መነሻው ነው የምመሰላችሁ የጽናት ሚዲያ ቤተሰብ። እንግዲህ መካከለኛው ምስራቅ ውስጥ ያለው ጦርነት መልኩ እየተቀየረ ግን ሃይማኖታዊ መልክ እንዳልሆነ በተጨባጭ እየታወቀ ኢትዮጵያ ውስጥ ያለ የሙስሊም አመራር የሆነ ሰው የሙስሊም አባት ነኝ የሚል ሰው ለምዕመናኑ በዚህ ጉዳይ ላይ ጸሎት አድርጉ ያሳስባል፣ ያሳዝናል። በቃ የሰው ልጅ ነው እየጠፋ ያለው። የትኛውም እኔ ክርስቲያን ስለሆንኩኝ ኢፍትሃዊነትን መደገፍ አልችልም። አንዱ ሙስሊም ስለሆነ ኢፍትሃዊነትን ይደግፍ ማለት አይደለም። ግን ማንም ሰው በራሱ የሚረዳው እንትን አለ የሚሰማው ነገር። ወገንተኛ ነኝ ብለህ ግን ስትመጣ ግን ውግንና ከምንድን ነው? አየህ አሁን ሄዱ እኛ አባት ሼህ ኢብራሂም ቱፋ ኢራን ኤምባሲ ሄደው ለመንፈሳዊ መሪው የአያቶላ አሊ ካሚኒ ሞት በአጠቃላይ የተሰማን ሀዘን እንገልጻለን ብለው ሀዘናቸውን ከመግለጻቸው ውጪ ደግሞ ውግንናቸውንም እያሳዩ ነው። ሀዘናቸውን መግለጹ በራሱ ፖለቲካዊ ውግንናም አለው። ፖለቲካዊ ውግንናው ደግሞ የሚመጣው ሃይማኖታዊ ውግንና ነው። ሃይማኖታዊ ውግንና ነው። ለምሳሌ እኚህ ሰው ተነስተው አንተምተው ብለው እስራኤልም ኤምባሲ ሄደው እባካችሁ ጦርነቱ ይቁም ወደ ሰላም ኑ ብለው ጥያቄ አልጠየቁም። ኢራን ኤምባሲ ነው ሄዱት። መሄዳቸውና ማዘናቸው እኮ ችግር የለውም። እሱ አይደለም ችግሩ። ከጎናችሁ ነን ሲባል ግን ፖለቲካዊ ውግንና ነው። ከጎናችሁ ነን ብለው መልእክት እንዳስተላለፉ ሚዲያዎች እየዘገቡ ነው። ምን ማለት ነው ከጎናችሁ ነን? ምንድን ነው? ምን ተፈልጎ ነው ከጎናችሁ ነን? ምን አይነት ጂሃዲስት ሊታወጅብን ታስቦ ነው? ሰሞኑን 5 ሚሊዮን ወጣቶች እንመዘግባለን ሲባል ሰምታችኋል። በዚህ በስልጤ በወራቤ ወጣት ካውንስል የሚመራው የደህንነት ቡድኑ ሙጂብ የሚባል ልጅ ይታወቃል። ይሄ ልጅ የኦህዴድ የደህንነት ቅጥረኛ ነው እና በዚህ ልጅ የ5 ሚሊዮን ካምፔን እየተባለ ምዝገባ ካምፔን እየተደረገ ነው። እኚህ ሰው ደግሞ ኤምባሲ ውስጥ ሄደን ከጎናችሁ ነን እያሉ ነው። ከጎናችሁ ነን ሲሉ የሚዘግቡት የብልጽግና ሚዲያዎች ናቸው። ስለዚህ ቋንቋ ከጎናችሁ ነን ማለት ፖለቲካዊ ቋንቋ ነው።
ከኢራን ጎን ነን ሲሉ የጦርነቱን አካል ስበው እያመጡት ነው። ይሄ ጦርነቱ አካል ደግሞ የውክልና ጦርነትን ኢትዮጵያ ውስጥ ለማምጣት የሚፈልጉ ኃይሎች ጋር እያስተባበሩ ወጣት ነኝ የሚለው ኃይል ደግሞ 5 ሚሊዮን እንመዘግባለን እያለ ነው። ኦኬ የሚመዘገበው ወጣት ለምንድን ነው? ይሄ 5 ሚሊዮን ቁጥር እኮ ሌላው የአንድ ኢህአፓ ልበል እንደው እዛ ተመዝግቦ ያለው 5 ሚሊዮን አባል እፈልጋለሁ ኢትዮጵያ ውስጥ እንደው የሚመዘገብ አባል ብሎ ካምፔን ቢጀምር ይታሰራል። የሽብር ቡድን ተብሎ አይታችኋል። ቲቪ ላይ እንኳን ሲናገሩ የኢህአፓ ሰዎች የሻዕቢያ ተላላኪ ምናምን ነው የሚባለው፣ አሸባሪዎች ምናምን፣ የከተማ አመጽ ለማምጣት የኦህዴድ አክቲቪስቶች፣ የሚዲያ አርሚዎች በሙሉ የሚሉት ይሄ። በተመሳሳይ ማህበረ ቅዱሳን ተነስቶ 5 ሚሊዮን የማህበረ ቅዱሳን አባላት ምዝገባ ቢል በእርግጠኝነት ሟታ ተዋዶ አመጽ ሊቀሰቅስ ምናምን ይታሰራል። በቃ እንዳለ ብልጽግና ዘመቻ ነው የሚከፍተው። ይሄ አክራሪ ውሃቢስቱ ጋር ግን 5 ሚሊዮን መዘግባለሁ ሲል ችግር የለውም። እሱ ምንድን ነው? የብልጽግና አጋር ነው፣ የብልጽግና ተደማሪ ነው፣ የሰላም አርበኛ ነው። ስለዚህ 5 ሚሊዮን የሚመዘገበው ለግጭት እንደሆነ ብልጽግና እንኳን ቢያቀም ሞቲቭን እያወቀ አይከላከልም። ምክንያቱም አሩሲ ላይ የተገደሉት ኦርቶዶክስ ናቸው። የገደላቸው ማን ነው ለሚለው ራሱ ሟቾቹ ገዳዩን ይናገራል። ፖለቲካዊ ዓላማ አለው፣ ሃይማኖታዊ ዓላማ ማለት። ምክንያቱም የሚገደሉት 100% ክርስቲያን የሆኑ ሰዎች ናቸው። ክርስቲያኖች ለምን ተገደሉ ብሎ ቢቢሲ እንደዘገበው የተናገረ አንድ ሙስሊም አንተም የነሱ ተባባሪ ክርስቲያን ነህ ተብሎ ተገደለ ብሎ ቢቢሲ ጽፏል። ገብታችሁ ማንበብ ትችላላችሁ። ይሄ ውሸት አይደለም፣ ፋክት ነው። ስለዚህ እነዚህ የሚመዘገቡት ሰዎች ምንድነው ሞቲቭ ሲባል የመስቀል ጦርነት ለመጀመር እየተንቀሳቀሱ ነው። የምን ውክልና ይዘው? የኢራን ውክልና። ሼሁ ደግሞ ምን እያሉ ነው? ከጎናችሁ ነን። ስለዚህ ሃይማኖታዊ መልክ ለመስጠት የሚፈልግ አደገኛ የሆነ ጂሃዲስት ቡድን አለ። ከዚህ በፊት ደጋግመን የምንናገረው ኢትዮጵያ ውስጥ ከብልጽግና ጋር አብሮ የመጣ ቡድን አለ። በተለይ በኢህአዴግ ጊዜ ድምጻችን ይሰማ እየተባለ ሲቀሰቅስ የነበረው ሲታሰር የነበረው ሳናቀው ለካን ከጀርባው ፍላጎት ነበረው። አብዛኛው የዚህ የጂሃዲስት ቡድን ነው። ይሄ ቡድን ኢትዮጵያ ውስጥ ያለውን ስርዓት በመትከል ይሄ የክርስቲያን ደሴት ነች ምናምን የሚለው የመካም ደሴት ነች፣ ኢስላሚክ የሆነ ሪፐብሊክ እንፈጥራለን የሚል አስተሳሰብ ያለውና ይሄንን ለማሳካት ጂሃዲስት ሁሉ የሆነ ቡድን በኢትዮጵያ ላይ ተሰግስጓል። ይሄ የተሰገሰገው ኃይል ከኦህዴድ ጋር ተለጥፎ ኦህዴድ ወደ ስልጣን ሲመጣ ከአመፁ ጋር አብሮ የመጣ ኃይል ነው። ብዙ ሰው አልተገነዘበም። ብዙ ሰው ያልተገነዘቡ ይሄን ነው። ይሄ የነሽመልስ ቲሙን በሙሉ ሲያደራጅ የነበረው ይሄኛው የድምጻችን ይሰማል። ይሄ በቄሮስም በምናምን ስም የሚነግረው አሁን ይሄ ቡድን ሁለት ጨዋታ ይጫወታል። አንደኛው ሃይማኖታዊ መልክ ያለው በመስጊድ ውስጥም በመጅሊስ ውስጥም ገብቷል። እሱ እዛ ያለውን ዑለማ የሚይዝ ነው ምናምን የሚይዝ ነው። የፖለቲካ ስራ ይሰራል። ሃይማኖቱን ራሱ ፖለቲካዊ መሳሪያ ነው የሚያደርገው። ይሄ ኢድ አደባባይ ምናምን አፍጥር ምናምን የሚለው በአንድ በኩል ቅስቀሳም፣ በሌላ በኩል ግን ዝግጅት ነው። አንድነት እንፈጥራለን በሚል ግን ፖለቲካዊ አንድነት ለመፍጠር የሚጠቀሙበት ስልት ነው። ሁለተኛው ግን የመንግስት ስቴት ውስጥ ገብቷል። በብልጽግና ስቴት መዋቅር ውስጥ ካያችሁት አብዛኛው ወሳኝ ፒላሮቹን ይዘውታል። በሰራዊት ውስጥ ከፍተኛ ጀነራሎች አሉ። በደህንነት መዋቅር በሙሉ ደህንነቱ የተያዘው በእነሱ በጣም የሚገርም ቢሮክራሲ ውስጥ ከሚኒስትር ዴታ ጀምሮ እስከ በሚኒስትር የተቀመጠ ቀላል ፖዚሽን አይደለም። እና በአጠቃላይ አሁን ደግሞ የኢኮኖሚ ሴክተር ውስጥ ገብተው ደግሞ ትላልቅ ባለሀብትም እየተፈጠረ ነው። ስለዚህ አሁን ከብልጽግና ጋር ሆኖ ዋነኛ የስርዓቱ ሞተር የሆነው ይሄኛው ጂሃዲስት ቡድን ነው። ስለዚህ ምን እያደረገ ነው? ያሲን ኑሩ እንዳለው እናጥባቸዋለን ያለው እያጠቡን ነው። የሚያጥቡን አንድም በጥይት ነው፣ አንድም በአስተሳሰብ ነው። በትርክት እያጠቡ ነው። በትርክት የአባቶቻችሁ ምናምን ተመልሶ አይመጣም ይላሉ። ከእንደገና ደግሞ በጥይትም ያጥቡናል። ይሄ ድምፅ
ሰው ሞተ ምናምን ስንል ምንድነው የሚያደርጉት? ሟተዋዶች ናቸው፣ ፋኖች ናቸው። እነሱ ገዳይ ናቸው፣ እኛ ሟች ነን። እነሱ አይጠየቁም፣ እኛ ግን መጠየቅም አንችልም። ሞተን እንኳን ማልቀስ አንችልም። በዚህ ጽንፈኛ ቡድን ሞተን ለሞታችን እንኳን ለቅሶ አይፈቀድልንም። በጣም የሚገርም ነው። ኢትዮጵያ ውስጥ ያለው ከብልጽግና ጋር አብሮ የመጣው ሰው እኔ በደንብ የተረዳው አልመሰለኝም። አብይ አህመድ ኳታርም ይሄድ፣ ኩዌትም ገባ፣ የተባበሩት ኤሚሬት ይሄድ፣ ቱርክም ገባ፣ የሚነግደው በሃይማኖታዊ ስም። በነገራችን በጣም የሚያስቸግረኝ በድሮን የምደበድበው ይሄ ክርስቲያኑ ነው፣ ይሄ ጽንፈኛ ነው፣ ይሄ ደግሞ የዛ የዘውዳዊ ስርዓቱ ናፋቂ ነው። እሱን ለመመለስ ነው። አግዙኝ፣ የሪፐብሊክ አደርገዋለሁ። ይሄ በተለይ የዚህ የእስልምና ሪፐብሊክ የእስልምና ደሴት የማደርገው ወደፊት ይሄንን ነው፣ እድሜ ይሄ ነው ምናምን እያለ ነው መሳሪያውንም ገንዘቡን የሚቀበለው። በነገራችን ለዚህ ጥሩ ምሳሌ አንድ ሚዲያ ላይ ሲናገር የሰማሁት ልንገራቸው። አብይ አህመድ ቱርክ ይሄዳል። መጀመሪያ ላይ ቱርክ ኢስታንቡል ሄዶ ኤርዶጋን አግኝቶት የሁለትዮሽ ውይይት ካደረገ በኋላ የሆነ ሰዓት ላይ እንትን ብሎ የሰላት ሰላት ማድረግ እፈልጋለሁ እና የሚነጠፍ አንጡልኝ ብሎ ጠየቀናል። ከዛ የሚነጠፍ ምናምን መጣለትና ሶላት አደረጋሉ። ልብ በሉ። ይሄ እንግዲህ የተናገረው ሚዲያ ላይ የተናገረ ልጅ ነው። ምናልባት የተናገረው ካለ አመጣዋል። እንትን ያለው የመረጃ ምንጭ ያለው ሰው ነው እና ሶላት አደረጋሉ እና ይሄ ሰው አይታወቅም ተብሎ ነው ወይስ ምን ፈልጎ ነው ሲባል ዓላማው ማደናገር ነው፣ ሙስሊም እንደሆነ አድርጎ ማሰብ። ስለዚህ ለጨፍጨፋው ተባበሩኝ የሚላቸው በዋናነት ራሱን የእስልምና ተወካይ አድርጎ ኢትዮጵያ ውስጥ ያለው ተቃዋሚ በሙሉ ደግሞ የክርስቲያን ተቃዋሚ፣ የጽንፈኛ ተቃዋሚ፣ የአጼዎቹ ልጆች ይሄ አህዳዊ ምናምን አድርጎ ነው የሚስለው። አንዱ የተቀረጸው በዚህ ነው። በነገራችን ላይ አኖሌን ሲያስተክል ባለፈው አንድ ፕሮግራም ሰርቻለሁ። የአኖሌ ሐውልት ኮሚቴ አብይ እንደሆነ አብዛኞቻችሁ ታውቃላችሁ። ኮሚቴ ውስጥ ነበረበት፣ የሐውልቱ ኮሚቴ ውስጥ በአባዱላ የተቋቋመ ኮሚቴ። እዛ ኮሚቴ ውስጥ አብይ ኮሚቴ ውስጥ አለበት። ልብ በሉ። ስለ አድዋ ደግሞ ይናገራል እንደ አባቶቻችን እያለ። በጣም የሚጣረስ እኮ ነው። በጣም ጡት ቆራጭ ብሎ የሚፈረጀውን ሐውልት ለመትከል የሚያስብ ጭንቅላት ስለ አባቶቻችን ደግሞ ሲናገር ይሄ ነው አብይ አህመድ። ቱርክ ሲሄድ ሙስሊም ይመስላል፣ ዱባይ ሲገባ ሙስሊም ይመስላል፣ ቤተ ክህነት ሲገባ ደግሞ እኔ እኮ ለዚህ ቤተ ክርስቲያን ይላል። እንደዚህ አድርጎ ነው የሚጫወተው እና ይሄ ቡድን እንደዚህ በማደናገር የሰበሰባቸው አደገኛ ጂሃዲስቶቹ አንዱ በዚህ በና አቡበክር፣ ያሲን ኑሩ፣ አህመዲን ጀበል ምናምን የተባለው ኃይል ጽንፈኛው ነገ ጠዋት የመስቀል ጦርነት ለማወጅ ሜንጫም ዱላም እያዘጋጀ ያለ ይሄ አሁን ይሄ ጥሩ እድል አግኝቷል። የመንግስት ሽፋን አግኝቷል። በመንግስት መዋቅር ውስጥ ገብቷል። ደህንነት ሆኗል። መሳሪያ እያያዘ ነው። ትጥቅ እያያዘ ነው። አስተሳሰብ ደግሞ እየቀረጸ ነው። ስለዚህ አስተሳሰብ እየቀረጸ ትጥቅ እየያዘ የመንግስት ሽፋን እያገኘ ነገ ጠዋት ደግሞ በአስተሳሰብ ብቻ ሳይሆን በተግባርም ሰው እየጨፈጨፈ ነው። ስለዚህ ሌላው ሃይማኖት፣ ሌላው በተለይ እኔ በሚታየኝ ደረጃ ሁኔታውን አይቶ መደራጀት የማይችል ከሆነ መሰባሰብ የማይችል ከሆነ በየአካባቢው እየደራጀ እየተንቀሳቀሰ የራሱ የሆነ ነገ ጠዋት የትጥቅ አሰላለፍ ሁሉ ሊመጣ ይችላል። የኃይል አሰላለፍም ሊመጣ ይችላል። አይታወቅም። ፖለቲካዊ ግምገማ ነው እንጂ ትንቢት አይደለም የምናገር። ሊመጣ ይችላል። ሊመጣ እንደሚችል ደግሞ እያሳዩን ያሉት ሼህ ኢብራሂም ቱፋ ኢራን ኤምባሲ ገብተው የእስልምና ጦርነት አድርገው በመቀበል ከጎናችሁ ነን ብለዋል። ይህንን አቡነ ማትያስ ሄደው እስራኤል ኤምባሲ ገብተው ከጎናችሁ ነው ቢል ሊፈጠር የሚችለው ጩኸት አስቡት። አቡነ አብርሃም ገብተው የእስራኤል ኤምባሲ አይ ይሄ ጉዳይማ እኔ ከእስራኤል ጎን ነኝ ቢል ሊፈጠር የሚችለውን ቀውስ አማራ ክልል ላይ አስቡት። በኢትዮጵያ ደረጃ ያለው ሊፈጠር የሚችለው መናጋት አስቡት። የመንግስት መዋቅር እንዴት አይነት ዜና ሊሰራ እንደሚችል የሀገረ ስብከቱና የአዲስ አበባ ሰንበት ተማሪዎች በዚህ ጦርነት እኛ ከእስራኤል ጎን ነን ብለው ተሰብስበው ኤምባሲው ጋር ሄደው ቅኔ ቢወርዱ ምን ሊሆን ነው ይችላል? ምንድን ነው የሚፈጠረው? ፍትሃዊነት ነው?
አስቡት ምን ሊሆን እንደሚችል። የመጅሊሱ አመራር ግን ሄዶ ኢራን ኤምባሲ ውስጥ ከጎናችሁ ነን ሲል ጦርነቱን ስቦት እያመጣው ነው። ስቦ እያመጣው ደግሞ አሰላለፉ ላይ እኛም አለን እያለ። ስለዚህ እንዴት ይታያል? ነገ ጠዋትስ ምን ያስባሉ እነዚህ ሰዎች ምናምን የሚለው ዝም ብላችሁ በኮቴሽን አስቀምጡት። እኔ አደጋ ሆነው ይታዩኛል። አደጋ ደግሞ የሚሆኑት ደግሞ ከአገዛዙ ጋር ነው። አገዛዙ የመጨረሻው አደጋ ላይ ሁለት ካርዶችን መጠቀም ይፈልጋል። አንደኛው የወጣበትን የብሔር ማንነት እስከ መጨረሻው ድረስ ሙትልኝ ብሎ የሚያውጅ ነው። አብይ አያቶላ ነው፣ በነገራችን ላይ ጠፍቶ የሚጠፋ ነው። ስለዚህ ሄዶ ከዚህ በፊት እንዳለው ወለጋ ላይ ኦሮሞ ሙትልኝ ብሎ የሚቀሰቅሰው አንዱና ዋናው ይሄ ነው፣ ምሽጉ ይሄ። ሁለተኛ ምሽጉ ግን የሚያዘጋጀው ሃይማኖታዊ ምሽግ ነው። ለሃይማኖታዊ ምሽግ ደግሞ እነዚህ ጂሃዲስቶችን ይጠቀምባቸዋል። ይሄ ጂሃዲስት ደግሞ ምን ያውጃል? የመስቀል ጦርነት ያውጃል። ምክንያቱም ከስልጣን አብይ ሲገፋ የሚገፋውም ይሄን ቡድን አብሮ ይመታል። ፖለቲካዊ ምት ይመታል። ግልጽ ነው። መቼም እንደፈለገ የሚጫወትበት የፖለቲካ ስርዓት አይመጣም። በኩልነት የተመሰረተ ሀገርን አይቀበልም። ስለዚህ ይሄ ቡድን በዋናነት ምንድነው የሚያደርገው? ጂሃዲስት ነው የሚሆነው። የመስቀል ጦርነት ነው የሚያውጀው። ስለዚህ አብይ የሚፈልጋቸው እነዚህን ኃይሎች አንዱ ህዝቡን እያስጨነቀ እንዲገዛበት የባሰው እንዳይመጣ እያለ ሰው ተጨንቆ፣ ክርስቲያኑ ተጨንቆ፣ ሌላውም ተጨንቆ፣ በሌላ በኩል ግን ሲሸነፍ በኃይልም ሲሸነፍ እነዚህ ኃይሎች መጨረሻ ላይ ያው የሃይማኖታዊ መልክ ያለው ጦርነት ያመጡልኛል ብሎ ስለሚያስብ ነው። በአጠቃላይ አደጋ ነው። ለሙስሊሙ ማህበረሰብም እንደ ሀገርም ትልቅ አደጋ ነው። እኔ ተስፋ የማደርገው ምንድነው ነባሩ ሙስሊም ኢትዮጵያ ውስጥ አሁን ሙስሊም እስልምናው ሲባል ነባሩን ማየት ያስፈልጋል። ሟቹ እነ ሀጂ ማናቸው አባታችን ቀላል አይደለም እና ይሄ ደግሞ አገር በቀሉ የሆነው ምናምን ስለ አንድነት የሚያስበው ከመቻቻልን የሚያስበው ምናምን እሱ በፍጹም የሚወክል አይደለም። እኔ የምናገረውን የጥቂቱን ጥቂት እንጂ አብዛኛው ሙስሊምን የሚወክል አይደለም። አብዛኛው ሙስሊም በጣም ኢትዮጵያዊ ግብረገብ ያለው በጣም በአንድነቱ ላይ ዋጋ የሚከፍልም እየከፈለም የመጣ እና በጣም ለብዙ ነገር መገለጫ ያልሆኑ ሰዎች እኔ ምናልባት ሚሊየንስ እንደው በቃል ከምናቃቸው እንደ ምሳሌ ብለም ከምናነሳቸው በላይ ሚሊየንስ እዚህ ውስጥ አሉ። እነሱን አይወክልም። እነሱም ስለማይወክል እነሱም ራሳቸው ይሄንን ማውገዝ አለባቸው። እንደዚህ አይነት አስተሳሰብን ማውገዝ አለባቸው። አስተምሮ ላይ ማውገዝ አለባቸው። አይጠቅምም። በተመሳሳይ ክርስቲያን አክራሪነትም ካለ አይጠቅምም ማለት ያስፈልጋል። በእኔ እምነት በፍጹም አይጠቅምም። የራሱን ሃይማኖት በግድ ሌላው ጋር መጫንም ትክክል አይደለም። አንተም ደግሞ የሌላው ላይ ለመጫን ያንተን አስተሳሰብ የምታደርገው ደግሞ ትክክል አይደለም። ስለዚህ የሌሎቹ ጦርነት የሌሎቹ የዞኖች ጦርነት የኛ አድርገህ ማምጣት ትክክል አይደለም። እነሱ ከብሔራዊ ጥቅማቸው ነው፣ ከአቅማቸው ነው፣ ከስጋታቸው ነው። የኛ ስጋት አሁን ያገዛዝ ስጋት ነው። የኛ ስጋት አሁን ብሔራዊ ስጋታችን የሆነው አዲስ አበባ ያለው ቡድን። ስለዚህ ይሄንን ብሔራዊ ስጋት እየታገልን ባለንበት ሰዓት ላይ ሃይማኖታዊ መልክ አድርገህ ደግሞ የምታመጣ ኃይል አይጠቅምም ብለህ ማውገዝ ያለብህ እኛ ሳንሆን እዛው ያላችሁ ሰዎች ናቸው፣ ትክክል ስላልሆነ። ካልሆነ ግን ነገ ጠዋት ያጠፋፋል። ይሄንን ነው እኔ የማስበው። ስለዚህ የጽና ሚዲያ ቤተሰብ በአጠቃላይ ግን እና ይሄ አስተሳሰብ በጣም ስጋት እንደሆነ ተረድቶ ሌላው ግን መደራጀት አለበት። አርሲ አካባቢ የሚፈጸመው አንዱ የብልጽግና ኤጀንቶች ናቸው። እንደዚህ አይነት ጉዳዮችን የሚያንቀሳቀሱትም ብልጽግናዎች ናቸው። የብልጽግና ኤጀንት ናቸው። የፓርቲ ልሳን ናቸው። ከህዝብ ጋር የሚገናኝ አይደለም። እነዚህ ደግሞ ጥቅማቸውን ለማስጠበቅ የሚያደርጉት ዋነኛ ማወናበጃና ግጭት ስለሆነ በተለይ ክርስቲያኑ መንቃት አለበት፣ መደራጀት አለበት። በየአካባቢው ላይ ራሱን ማስጠበቅ መቻል አለበት። ነገ ጠዋት የኃይል አስተላለፍ እንኳን ሲመጣ እንዳይጠቃ፣ እንዳይጎዳ። ያልተደራጀ ይሸነፋል። አቅም የሌለው ይሸነፋል። ኢራን ማየት በቂ ነው። መሳሪያ ይዛለች። ጠንካራ የሆነ ብሔራዊ የደህንነት መዋቅር አልገነባችም። ስለዚህ የደህንነት መዋቅር ስለሌላት መሪዋን አጣች። ሚሳኤሉን ብትታቀፈው ምን ዋጋ አለው የደህንነት መዋቅር ከሌለ? ስለዚህ ሌላውም በተመሳሳይ መደራጀትና ነገን የማታስብ ከሆነና ስጋት የማተነትን ከሆነ
ቁጥር አለኝ ብለህ ቁጥር ብትያይ ምንም ቁጥሩ ምንም አይመጣም። 30 ሰው 40 ሰው እየተባለ ይቀንሳል። እና ይሄንን ማሰብ የግድ ያስፈልጋል ብዬ አስባለሁ። ለማንኛውም ሼህ ኢብራሂም ቱፋ ያስተላለፉት መልእክት ከጎናችሁ ነን ብለው ተናግረዋል። በቀይ ተመዝግቧል። ነገ ጠዋት ስጋት ሊሆን የሚችል ምልክት አድርገን አይተነዋል። በሌላ በኩል ሰሞኑን ምዝገባ እየተባለ አዋጅ ሲነገር የነበረው በተመሳሳይ በሪድዋን ሁሴን በብልጽግና መዋቅር የተሰራ ምዝገባ ነው። ይሄ ደግሞ አብይ አህመድ ከወደቀ ሃይማኖታዊ ጦርነትም የብሔር ጦርነትም የውክልና ጦርነትም አስነሳለሁ ብሎ የሚፈልገው የኤጀንት ጉዳይ እንደሆነ ሊሰመርበት ይገባል። በዚህ ጉዳይ እየተከታተልን የተለያዩ ሀሳቦችን መረጃዎችን ወደ እናንተ እናመጣለን። ይህም ፕሮግራም ያዘጋጀውላችሁ እኔ ስንታየሁ ቸኮል ነኝ። በሚቀጥለው ሌላ እስክንገናኝ የዛሬን በዚህ ያበቃለሁ። ሰላም።